እንዴት አመሻችሁ ውድ ተመልካቾቼ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ መጣሁት ከትናንት የቀጠለ የመጣሁበት ጉዳይ የመናፍስት ውጊያ፣ መናፍስትን እንዴት እንደምንዋጋ እንዴት እንደምትዋጉ ትናንትና የተወሰነ ነገር ለቅቄያለሁ። እሱን አይታችሁ ልባችሁ የተነሳሳ ቆራጥ ሆናችሁ የእግዚአብሔርን መንግስት ለመውረስ ያቀዳችሁ ወይም ልባችሁ ወስኖ የተነሳ ሰዎች ለጸሎት ማድረግ አለብኝ ብላችሁ የወሰናችሁ ሰዎች ካላችሁ ዛሬ ልነግራችሁ ፈልገው አዲስ ነገሩ ምንድነው? የጸሎት ቦታን በቤት ውስጥ እንዴት እንሰራለን? የጸሎት ቦታ በቤት ውስጥ ያስፈልጋል፣ እጅግ በጣም ያስፈልገናል ማለት ነው። እና እንዴት እንደሚሰቀልና የጸሎት ቦታ የቱ ጋር መሆን እንዳለበት ነግራችኋለሁ። በዛውም ጥቅሞቹንም እነግራችኋለሁ። ለምንድነው በቤት ውስጥ የጸሎት ቦታ የሚያስፈልገው? እሱን አብረን የምናይ ይሆናል። እግዚአብሔር ቢረዳና ቢፈቅድ እንግዲህ አንድ ሰው ከ10 ሰው አንድ ሰው ይቀየርበታል ብዬ ሙሉ እምነት አለኝ። ወደዳችሁም ጠላችሁም የምትኖሩት ህይወት ነው። ስለዚህ ህይወታችሁ ያስገድዳችኋል። ላይፋችሁ ስለሚያስገድዳችሁ ወደድክም ጠላህም የምለው ነገር ጆክ ወይም ቀልድ እንዳልሆነ ልቦናችሁ ያውቀዋል። ስለዚህ የጸሎት ቦታ በቤታችን ማዘጋጀት አለብን። ለምን ብትሉ ግዴታ የጸሎት ቦታ ከሌለ የቱ ጋር እንጸልያለን? የአምልኮት ቦታ ቤታችን ውስጥ ቴሌቪዥን ቦታ ሄደን ልንጸልይ ነው ወይስ ምን ጋር ልንጸልይ ነው? ወይስ ኪችን ውስጥ ገብተን ልንጸልይ ነው? አይሆንም። ስለዚህ ለሶፋ፣ ለቴሌቪዥን፣ ለአንዳንድ ወንበር ለማስቀመጫ፣ ለምናምን ለኮታ ያ የሚሆነውን ቦታ ቀነስ እናደርግና አምልኮተ እግዚአብሔርን የምናደርግበትን ቦታ እናመቻቻለን ማለት ነው። አንድ በአንድ ሜትር በጣም ትንሽ ባለችን ነገር የማያስፈልገንን ኮተት እናወጣና የጸሎት ቦታ አዛጋ ቦታ እናዘጋጃለን ማለት ነው። የጸሎት ስዕሎቹን እንዴት እንደምንሰቅል ደግሞ እድሜና ጤና ይስጣቸው መንክራት መምህር ግርማና መምህራችን ተስፋዬ አበራ እድሜውን ጸጋውን ያብዛላቸው እንዳስተማሩን እኔም ለእናንተ ተቆሟችኋለሁ ማለት ነው። የስዕል አሰቃቀል እንዴት መሰላችሁ? ስላሴዎችን ከላይ እናረጋለን። የስላሴ ምስል የእመቤቴን የድንግል ማርያምን ምስል ደግሞ አይኗ ከአይናችን ተንበርክከን አይኗ ከአይናችን እንዲታይ እንድናያት ማለት ነው አርገን መስቀል አለብን ማለት ነው። ስንንበረከክ አይናችን እያየናት እንድንጸልይ ማለት ነው። ሌላውን የቅዱሳኑን በታች የመላእክቱን ምናምን ከነሱ በጎን በታች እናደርጋለን እንሰቅላለን ማለት ነው። አሰቃቀሉ እንዲህ ነው ማለት ነው። አይናችን ጋር እንዲሆን ተንበርክከን ለክተን መስቀል አለብን ማለት ነው። የድንግል ማርያምን ማለት ነው። ምክንያቱም አይኗ ከአይናችን ጋር ሲገናኝ ብዙ ነገር የምታወጣልንና ብዙ ችግራችንን የምትረዳንና ስለሆነች እሱን ደግሞ ሌላ ጊዜ ጥቅም ስላለው ማለት ነው። ሌላው ደግሞ ጥቅሙን እናወራ። በቤታችን የአምልኮት ወይም የጸሎት ቦታ ማዘጋጃችን የመጀመሪያው ጥቅሙ በቤታችን ውስጥ በረከት እንዲኖረን ያደርጋል። ቤታችን በበረከት እንዲሞላ ያደርጋል። በቃ በበረከት ሁሉ ነገራችን በበረከት የተባረከ ይሆናል። ምክንያቱም የእግዚአብሔር ምስል አለ፣ ጸሎት ይደረግበታል ያ ቤት። ስለዚህ በበረከት ይሞላል ማለት ነው። ሌላው ደግሞ ልጆቻችን አምልኮ ጠዋት ሌላ ሲወጡ ወደ አምልኮ ጣዖት እንዳይሄዱ፣ ሌዝቢያን እንዳይሆኑ ይከላከላቸዋል። ወጥተው ገብተው የሚያዩት ነገር የጸሎት ቦታ ስለሆነ ይጋርድላቸዋል። ወደዛ እንደሄዱ ትልቅ ሚና ይጫወታል። ይህን በጣም አስረግጬ ነው የምነግራችሁ ማለት ነው። ስለዚህ ይሄን ያደርጋል ማለት ነው። ሌላው በቤት ውስጥ ባልና ሚስት ልጅና አባት ሊሆን ይችላል። ብቻ ቤት ውስጥ የሚኖር ሰው በባልና በሚስት እንያዘውና ሲጣሉ መቼም ድንጋይም ይጋጫል። ሲጨቃጨቁ ምን ሲሉ ሚስት ትቅደምሺ ሚስት በርከክ ብላ ከጠቡ በኋላ
ብትጸልይ ጌታ ሆይ ምንድነው ዛሬ ቤቴ ውስጥ እንደዚህ ሰላም የጠፋው? አምላኬ ሆይ ይሄን ሰላሜን መልስ ምናምን ብላ ብትጸልይ ይረጋጋል ቤቱ። እግዚአብሔር አላ ስሙ ተጠርቷል፣ ምስሉ አላ፣ የአምልኮት ቦታ አለው፣ የጸሎት ቦታ። ስለዚህ ነገሮች ይበርዳሉ፣ ውሃ ይደፋበታል ማለት ነው ያ ነገር። ሌላው እንግዶች ወደ ቤታችን ሲመጡ መቼም ሁላችንም እንግዳ ይመጣብናል ወደ ቤታችን። እንግዶች ወደ ቤታችን ሲመጡ ማወራው በመልካም ነገር አይደለም፣ ምክንያቱም እኔ ያጋንንት ውጊያን ስለሆነ ማለት ነው። የምነግራችሁ በመጥፎ ነገር የሚመጣውን እንግዳ ነው። በቃ ማንም እንግዳ ወደ ቤታችን ሲመጣ አንድ ቡዳ ያለበት ይሆናል፣ ወይ ቡዳ መንፈስ የተያዘ ይሆናል የሚመጣው ወደ ቤታችሁ። ያንን ለምሳሌ ሚካኤልን ወይ ገብርኤልን ፊት ለፊት ሰቅለነው ከሆነ አይነካንም፣ ይመለሳል ደንግጦ። ሰዎቹ እንጂ ወደ ቤታችን የሚገቡት መንፈስ ወደ ቤታችን አይገባም፣ ከውጭ ቀራል ማለት ነው። ከዚህ በላይ ጥቅም አለ? 2 መተት ይዘውብን የሚመጡ ሰዎች ካሉ፣ ከዘመኑ እንግዲህ ከጊዜው ነው፣ መተት ይዘውብን የሚመጡ ሰዎች ካሉ ይዘውት እንኳን ቢመጡ መንፈሱ ደጅ ነው የሚጠብቀው፣ ደፍሮ ወደ ቤት መግባት አይችልም። ምክንያቱም የጸሎት ቦታ አለና እሳት ነው፣ ቤቱ ያቃጥለዋል፣ የጸሎቱ ምስል ያቃጥለዋል። 2 ጥቅም አትሉ? በምግብ እንኳን አድርገው ያመጡትና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን በስላሴ ስም የተባረከውን ብለን እንበላው አይሰራም፣ ያመተት አይሰራም። ይዘውት የመጡት ይከሽፋል ማለት ነው። ምክንያቱም መተት የሚደረግብን ወይ ቤታችን ነው ወይ ቤታቸው ነው። ሌላ በሰማይ መቼም መጥቶ አያደርጉብንም። ሌላው ደግሞ ቤታችን ውስጥ ሱባኤ ለመያዝ ይጠቅመናል። ሱባኤ በጣም አስፈላጊ ነው። በቤት ውስጥ በጣም ሱባኤ ያስፈልገናል። ለበሽታችን ይሆናል፣ ለስራ ይሆናል፣ ለተዘጋብን ነገር ይሆናል፣ ለበሽታችን ይሆናል፣ ለልጆቻችን ይሆናል፣ ለብዙ ጉዳይ ለትምህርት ይሆናል። ሱባኤ በቤታችን ውስጥ ሱባኤ ይዘን እግዚአብሔርን የምናዳምጥበት፣ ኃጢአታችንን የምናስብበት፣ በደላችንን ይቅር በለን ብለን የምናስብበት ጊዜ ይኖረናል በቤታችን ማለት ነው። 3ኛው ደግሞ ለልጆቻችን አርያ ስንጸልይ ከልጅነት ጀምሮ ያየ የልጅ አይምሮ ነገ እናትና አባቱን ይከተላል ማለት ነው። ትልቅ አርያውን ማለት ነው። እግዚአብሔርን እየሰበክናቸው አይደለ? ያዙ። ይሄ በጣም ትልቁ ማለት ነው። ይላችሁ ለልጆችን አርያ እንሆናለን። ሌላው ደግሞ በቤታችን ውስጥ የጸሎት ቦታ መኖሩ እግዚአብሔርን ጠዋትና ማታ የአምልኮት ጊዜ እንዲኖረን ያደርጋል። ስንነሳ ጸልየን እንወጣለን፣ ስንተኛ ጸልየን እንተኛለን። በበረከት ይሞላል ቤታችን፣ የከበደን ይቀለናል። አያችሁ፣ በቤት ውስጥ የመኖሩ ትልቁ ጥቅሙ ይሄ ይጠቅመናል ማለት ነው። ሌላው ደግሞ ሱባኤ ስንይዝ በቤታችን ውስጥ አንደኛ ከሐሜት እንድናለን፣ ከስልክ እንድናለን፣ ከራሳችን ጋር እንሆናለን። ራሳችን ኃጢአታችን እናስባለን። በዙሪያ ያለውን ኃጢአታችን ወደፊት ሄደን የሰራነውን ክፋት ምኑን ሁሉ ነገር ቤታችን ውስጥ ነው። በዝምታ ውስጥ እግዚአብሔርን ብቻ እያሰብን ኃጢአታችንን እየወቀስን ኃጢአታችንን እያለቀስን እየሰገድን እየጾምን እግዚአብሔርን በቤት ውስጥ እያመለክን ራሳችንን እግዚአብሔርን ሞታችንን የበደልነውን እግዚአብሔርን የመሰለን የምናስብበት የጽሞና ጊዜ ይኖረናል። የመረጋጋት ጊዜ ይኖረናል። ከወሬ ከስልካ ብዙ ጊዜ ከማውራት ከቀልድ ከፌዝ ከማይረባው ነገር መቆጠብን ዝምታን እንለምዳለን። ዝም ብለን እግዚአብሔርን ማሰብን መረጋጋትን እንለምዳለን ማለት ነው። ስለዚህ በቤታችን ውስጥ የጸሎት ቦታ መኖር በጣም ትልቅ ጥቅም አለው። ስለዚህ ሱባኤ ይዘን ደግሞ አንዳንዶቻችን መልስ ካልተመለሰልን እንዴት አልተመለሰልን የሱባኤ ይዤ መች ተመለሰልን አይደለም። የኛ ጊዜና የእግዚአብሔር ጊዜ አይገናኝም። እግዚአብሔር ትዕግስት አለው፣ ዝምታ አለው። በዝምታ ውስጥ መልስ አለ። አንተ የማታውቀውን ነገር ብዙ ነገር ሱባኤ ስትይዝ የሚያቀርብልህም የሚያሸሽልህም ነገር አለ። ስለዚህ እግዚአብሔር ዝምታ ሁሉ መልስ ነው። አልተመለሰልኝ ብላችሁ ዝም ብላችሁ አትተው። ጸሎትም ሆነ ምንም ነገር ምክንያት አለው እግዚአብሔር። በዛ ውስጥ ትዕግስትን ያለማምድሃል። በትዕግስት እግዚአብሔር እንድንጠብቅ የሚያለማምድበት ጊዜና ሰዓት ስለሆነ እግዚአብሔር እንደኛ አይደለማ የሚያስበው። ስለዚህ በትዕግስት እግዚአብሔርን እንጠብቃለን ማለት ነው። ስላዳመጣችሁኝ አመሰግናለሁ። ልብ ካላችሁ እንግዲህ ልብ በሉ። እግዚአብሔር ከእናንተ ጋር ይሁን። የሰላም ሌሊት ያደርግልን። ስሙት በደንብ